ሁለተኛይቱ የሐዋርያው ጴጥሮስ መልእክት ዛሬ ልንነጋገርበት የመረጥኩት ርዕስ ነው። ይህ ሁለተኛው መልእክቱ ጴጥሮስ በመጨረሻው ጊዜ ጌታ ኢየሱስ ክርስቶስ እንደሚሰበሰብ ወደሱ እንደሚሰበሰብና የመጨረሻው ጊዜ እንደደረሰ እንደነገረው ምዕራፍ 1 ከቁጥር 12 እስከ 15 ባለው ክፍል ውስጥ እንደገለጸለት ይነግረናል ሐዋርያው ጴጥሮስ። ይሄን ነግሮን እርሱ የገደደው ያለው ነገር በቀጣይ ክርስቲያኖች ምን ሁኔታ ውስጥ እንዳሉ እና ከዚህ ሁኔታ ውስጥ ደግሞ እንዴት ሊወጡ እንደሚችሉና እንዴት ሊጠበቁ እንደሚችሉ ምክር ነው የለገሰን። በዛ በከባድ ሁኔታ ውስጥ ሆኖ የመስቀል ሞት እየጠበቀው የመስቀል ሞት እንደሚሞት እያወቀ ጌታ እንደገለጸለት እያወቀ ይሄን ምክር እየመከረ ነው ያለው። በወቅቱ ለነበሩ በሮማ አገዛዝ ውስጥ ለነበሩ ክርስቲያኖች በወቅቱ ያስተላለፈው መልእክት ነው ይሄ መልእክትና ይሄ መልእክት ለኛም በዘመናችን በጣም ጠቃሚ ነው። ሐዋርያው ጴጥሮስ በዚህ በመጀመሪያው ምዕራፍ ከቁጥር 5 ጀምሮ ያስቀመጠው ሃይራርኪዎች አሉ። ስነ ምግባርን በተመለከተ ነው የሚገልጸውና ስነ ምግባርን ይመለከታል የሚል ነገር ነው ያለኝ እኔ እንደተረዳሁት። ከሁሉ ቀድሞ እምነትን ነው። እምነትን በትጋት እምነት ኖሮን በእምነታችን ላይ በጎነትን እንድንጨምር ይላል። በበጎነት ላይ ዕውቀትን፣ ማወቅን፣ ቃሉን ማጥናትን ይህን የመሳሰሉትን ነገሮች እንድንጨምርበት እዛ ላይ እንጨምርበት። በእውቀት ላይ ደግሞ ራሳችንን መግዛትን ስናውቅ ራሳችንን መግዛት ይመጣል ተከትሎ ራስን መግዛት እንዳለብን ይመክረናል። ራስን በመግዛት ላይ መጽናት፣ በዛው ጸንተን መቆየት፣ አለመሸርሸር፣ አለመንሸራተት እንዳለብን ነው የሚያሳየንና መጽናት የግድ ያስፈልጋል በሕይወታችን ውስጥ። ከራሳችን ከመግዛት ቀጥለን መጽናት ሊኖር ይገባል የሚል ነገር ነው ያለው። በዛ ላይ ጨምሩ ነው፣ በራስ መግዛት ላይ መጽናትን ጨምሩ። በመጽናት ላይ እግዚአብሔርን መምሰል ይመጣል። እግዚአብሔርን መምሰል ትልቅ ነገር ነው። እግዚአብሔርን መምሰል ተሰጥቶናል። ያንን ደግሞ ልናዳብረው የምንችለው ነገር ነው። እኛ በራሳችንን በመግዛት ራሳችንን በጽናት ውስጥ በማስቀመጥ በመጽናት እግዚአብሔር እስከ መምሰል ድረስ አቅም ልናገኝ እንችላለን። ከዛ ቀጥሎ ያስቀመጠው የወንድማማች መዋደድ፣ በዛ ላይ በእግዚአብሔርን በመምሰል ላይ የወንድማማች መዋደድን ጨምሩበት። በወንድማማች መዋደድ ላይ ፍቅርን ጨምሩበት ይላል። የመጨረሻው ማሰሪያ ፍቅር ነው ይላል ጳውሎስ በመጽሐፉ ላይና ሐዋርያው ጴጥሮስም ይህንን ነው ያጠነከረልን። ፍቅርን በውስጣችን መጨመር፣ ለሕዝቦች ፍቅር ማሳየት፣ ሕዝቦችን መውደድ፣ ለሚጠፉት ሊገደን ይገባል። የሚጠፉት በእኛ ባለመናገር ባለመመስከር ለነሱ ወንጌልን ባለማድረሳችን ምክንያት መጥፋት የለባቸው። ፍቅር ነው ለዚህ ሁሉ ገድሎት ሊያሰማራን የሚችለውና ፍቅር የመጨረሻው ማሰሪያ አድርጎ በምክሩ ላይ ይገልጽልናል። ሐዋርያው ጴጥሮስ የሚገልጽልን ነገር ይህን ሁላ የተረዳሁት ይላል እዚሁ ምዕራፍ ላይና ይህን ሁላ የተረዳሁት እኮ የጌታ ቃል በቅዱሱ ተራራ ላይ የጌታ ቃል የምወደው ልጄ ይሄ ነው ስሙት የሚለውን ነገር በጆሮዬ ሰምቻለሁ። በቅዱሱ ተራራ ላይ ከጌታ ጋር ሊጸልዩ ሄዱ ባሉ ጊዜ ሶስቱ ሙሴ፣ ኤልያስና ጌታ ኢየሱስ ክርስቶስ አንድ ላይ ሆነው አይቷቸው ያኔ ነው የምወደው ልጄ ስሙት
የሚለውን ነገር አይቷል፣ በጆሮ ሰምቷል። አስገምጋሚውን የእግዚአብሔርን ድምፅ፣ ግርማ ያለውን የእግዚአብሔርን ድምፅ ሰምቷል። ይህ ሰርጾበታል። ይህ በሰረጸበት ጊዜ ነው ይህን ሁሉ የተረዳውና ይህን ምክር ይመክረናል። እና ይሄ ዘመን ተሻጋሪ ቃል ነው የእግዚአብሔር ቃል። እና ምዕራፍ 2 ላይ ደግሞ አብዝቶ የሚመክረን ከሐሰተኛ መምህራን እንድንጠበቅ ነው፣ እንዲጠበቁ ነው። በወቅቱ የነበሩ ክርስቲያኖች እንዲጠበቁ፣ ዛሬም ደግሞ ይሄ ትምህርት ለእኛ የሚያገለግለናል፣ እኛም እንድንጠቀምበት ነው። እና ከሐሰተኛ መምህራን ተጠበቁ ነው። የሐሰተኛ መምህራን ችግሮቻቸው በጣም በርካቶች ናቸው። በሐሰት ሰዎችን ይዘው ይሄዳሉ። የሐሰት ትምህርት ያስተምሯቸዋል። ለራሳቸው በርኩሰት ውስጥ ያሉ ናቸው። ለጥቅም ራሳቸውን ያስገዙ ናቸው። ሰዎችን ለራሳቸው ጥቅም ሲሉ ወዳልተገባ አቅጣጫ ይመሯቸዋል። ወደ እሳት ይዘዋቸው አብረው ይሄዳሉ። እነዚህ ሰዎች መቃጠል ነው የሚጠብቃቸው፣ የገሃነም መቃጠል የሚጠብቃቸው ናቸው። የገሃነም መቃጠል ከሚጠብቃቸው ጋራ ተከትላቸው አትሂዱ ነው እያለን ያለው ሐዋርያው ጴጥሮስ። በመጨረሻው ዘመን ይህን መክሮን ያለፈው ከሚቃጠሉት ጋራ አብረን ተከትለን አንሄድ። ከሚቃጠሉት የሐሰት መምህራን፣ ከሚቃጠሉት የሐሰት ነቢያት ጋራ አብረን ለመቃጠል አንንደዳ። ይህንን ለማድረግ ደግሞ ከቃሉ ጋር እንተዋወቅ ይላል። ከቃሉ ጋር እንተዋወቅ። የእግዚአብሔር ቃል በአንድ ፓኬጅ ተቀምጦልናል። በአንድ ፓኬጅ። የአሁኑ ዘመን ትውልድ እድለኛ ትውልዶች ነው። በአንድ ፓኬጅ ሁሉም የነቢያቱ መጽሐፍት አሉ፣ ሁሉም አሉ። ወንጌል አለ፣ ብሉይ ኪዳን አለ፣ ሙሉ በተሟላ መልኩ አለ። እጃችን ላይ ተቀምጧል። ወርቅ የሆነ መጽሐፍ እጃችን ላይ አለ። ከወርቅ የበለጠ የነጠረ መጽሐፍ፣ የነጠረ ቃል፣ የነጠረ እውቀት፣ የነጠረ ጥበብ ያለው የእግዚአብሔር ቃል እጃችን ላይ አለ። ይህን ቃል መጠቀም የኛ ፋንታ ነው። እግዚአብሔር እድሉን አመቻችቶ ሰጥቶናል። እግዚአብሔር ለዚህ አብቅቶናል። ይህ ትውልድ እድለኛ ትውልድ ነው። ይህን እድል ደግሞ እንዳናጠፋው እንድንጠቀምበት ይህንን ይመክረናል። ሐሰተኞች አትነዱ። ላለመነዳት ማወቅ፣ ማንበብ፣ መረዳት፣ ማጥናት፣ እንደ እግዚአብሔር ቃል መሄድ፣ እንደ ሰዎች አይደለም፣ እንደ ሰዎች አነጋገር አይደለም። ሰዎችን አይደለም እየተከተልን ያለ ነው፣ እግዚአብሔርን ነው እየተከተልን ያለ ነው። እግዚአብሔርን ደግሞ የምንከተልበት ቃል አለ በእጃችን። ያንን ቃል ነው ተከትለን መሄድ ያለብን እንጂ ሰዎች በሚነግሩ መነዳት የለብንም። የህይወት ነገር ነው። እባካችሁ የህይወትን ነገር ይግደደን፣ የህይወታችን ነገር ይግደደን፣ የሌሎችም ህይወት ነገር ይግደደን። የሳቱትን ለመመለስ እኛም ከስህተታችን ለመመለስ የእግዚአብሔርን ቃል በጽናት ማጥናት፣ በጽናት መከተል፣ በጽናት እንደ ቃሉ መኖር ግድ ይለናል በአሁኑ ዘመን እና ይህን ነገር እንድንረዳ ነው። ምዕራፍ 3 ላይ ስለ ጌታ ቀን ነው የሚነግረን። የጌታ ቀን የመጨረሻው ቀን ምንድን ነው የሚሆነው ነው። እቺ ምድር መጀመሪያ በኖህ ጊዜ የነበረው ምድር በውሃ ተጥለቀለቀ። 7 ሰዎች ተረፉ። ሌላ ሁላ ዓለም ተደመሰሰ። የአሁኑ ደግሞ የውሃ ዘመን አበቃ። አሁን በእሳት ነው፣ ሰማይና ምድር በእሳት ነው የሚያልፉት ይላል እግዚአብሔር ቃል። የማይለወጠው የማይዋሸው እውነተኛ የሆነው እግዚአብሔር ቃል በእሳት የሚያልፍ ነው ይላል። ይሄ ያለንበት ምድር ለእሳት ራሳችን አናዘጋጅ። እግዚአብሔር ቃሉን አስቀድሞ ሰጥቶናል። በቃሉ መሰረት እየታነጽን ጌታን እየተከተልን ለፈቃዱ እንድንኖር በጌታ ፍቅር ጠይቃችኋለሁ። ጌታ ይባርካችሁ።